ሰላም የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው አጥንቱን ቢሰበር ከስብራቱ ተሎ ለማገገም ይጠቀማቸው የሚገቡ ምግቦችና እንዲሁም ደግሞ ስብራቱን በተሎ እንዲያገግም የሚረዱ ምግቦችን ሲሆን ከዚህ ውጭም ደግሞ ስብራቱ በተሎ እንዳያገግም የሚያደርጉ ምን አይነት ነገሮችን ቢያደርግ ወይም ምን አይነት ምግቦችን ቢመገብ አደገኛ ሊያደርግበት ይችላል የሚለውን ነገር በቆይታችን የምናይ ይሆናል ማለት ነው። አድማጭ ተመልካቾቼ በቆይታችን ቪዲዮ ከተመቻችሁ ላይክ በማድረግ ቻናሉን ደግሞ ሳብስክራይብ በማድረግ እንድታበረታቱ ስል በትህትና እጠይቃለሁ። በአካባቢያችን ስብራት እንዲድን በግ ወይም ፍየል ታርዶ መረቁን መጠጣት የተለመደ ተግባር ነው። ነገር ግን መረቅን ብቻ አብስቶ መጠቀም ከጥቅሙ ጉዳቱ ሊያመዝን ይችላል። በአጠቃላይ ከስብራት በኋላ አጥንት እንዲድን አንድ አይነት ምግብን ብቻ ሳይሆን የተመጣጠነ ምግብን መመገብ በእጅጉኑ አስፈላጊ ነው። ከአጥንት ስብራት ለማገገም ከእረፍትና ከሕክምና ክትትል በተጨማሪ ተገቢና ትክክለኛ አመጋገብም በእውኑ ወሳኝ ነገር ነው ማለት ነው። የተመጣጠነ ምግብ መመገብ የመዳን ወይም የማገገም ሂደቱን በማፍጠን አጥንትን ለመጠገን ያግዘናል ማለት ነው። ከዚህ እንደሚከተለው ደግሞ መመገብ የሚገቡን ምግቦች የትኞቹ ናቸው የሚለውን በዝርዝር የምናይ ይሆናል። አብራችሁን ቆዩ። አንደኛ፣ ፕሮቲን። ወደ 40% የሚሆነው አጥንታችን የተሰራው ከፕሮቲን በመሆኑ ስብራት በሚከሰትበት ጊዜ ስብራቱን ለመጠገን ከሚያስፈልጉን አልሚ ምግቦች ውስጥ ፕሮቲን አንዱ ነው። ፕሮቲንን ልናገኝባቸው የምንችላቸውን ምግቦች ስናይ ደግሞ ፕሮቲንን ከቀይ ስጋ፣ አሳ፣ ወተት፣ እርጎ፣ አይብ፣ ምስር፣ ባቄላ፣ እንቁላል፣ የአኩሪ አተር ምርቶች፣ ለውዝና አቮካዶን መጥቀስ ይቻላል ማለት ነው። ወይም ደግሞ እነዚህ ምግቦች ስንመገብ ፕሮቲንን ማግኘት እንችላለን። ያው የምናገኘው የፕሮቲን መጠን ሊለያይ ይችላል ማለት ነው። እነዚህ የተጠቀሱ ምግቦች የአጥንትን ህዋሳትና ጡንቻ መልሶ ለመገንባት በእጅጉኑ ያግዙናል ማለት ነው። ሁለተኛ፣ ካልሲየም። ካልሲየም አጥንታችን እንዲጠነክርና ስብራት እንዲድን ይረዳል። ስለሆነም አዋቂዎች በቀን ከ1000 እስከ 1200 ሚሊግራም ካልሲየም ያስፈልጋቸዋል። ስለዚህ ይህንን ፍላጎታቸውን ለማሟላት ቢጠቀማቸው ተብሎ በሳይንስ የተረጋገጡ ምግቦችን ስናይ ደግሞ ወተት፣ አይብ፣ እርጎ፣ ለውዝ፣ አረንጓዴ ቅጠላ ቅጠሎች፣ ብሮኮሊ፣ ጎመን፣ ስናፍጭ፣ ሽምብራ እና ነጭ ሰሊጥ ጥሩ የሚባሉ የካልሲየም ምንጮች እንደሆኑ በሳይንሳዊ ጥናቶች የተረጋገጡ ናቸው ማለት ነው። የተዘረዘሩትን ምግቦች የተጎዳውን የአጥንት ክፍል መልሶ ለመገንባት ይረዱናል ማለት ነው። ሶስተኛ፣ ቫይታሚኖች። ልክ እንደ ቫይታሚን ዲ፣ ቫይታሚን ሲ እና ቫይታሚን ኬን ማየት እንችላለን። ቫይታሚን ዲን በምናይበት ሰዓት ለስብራት መዳን ሌላው አስፈላጊው አልሚ ምግብ ነው። ጥቅሙም ካልሲየም ከአንጀት ወደ ደም እንዲገባ እና በኩላሊት በኩል ደግሞ ያለ አግባብ እንዳይወጣ ማድረግ ነው። በዚህም ምክንያት ለአጥንት መዳን አስፈላጊ የሆነውን ካልሲየምን በደማችን ውስጥ እና በአጥንታችን ውስጥ በበቂ ሁኔታ እንዲኖር ያደርጋል ማለት ነው። ቫይታሚን ዲ ይህን ያክል ጥቅም አለው ወይም ደግሞ ቫይታሚን ዲን በመጠቀማችን እነዚህን ጥቅሞች እናገኛለን ብለን ካልን አይቀር ቫይታሚን ዲን ከየትኞች ምግቦች ልናገኝ እንችላለን የሚለውን ደግሞ ስናይ ከፋቲ አሶች ወይም ወፍራም አሳዎች፣ እነሱም ልክ እንደ ሳልሞንና ማክሪል አይነት፣ እንቁላል፣ ወተትና የወተት ተዋጽኦችን እናገኛለን ማለት ነው። ከ10 እስከ 30 ደቂቃ ደግሞ ያለ ቅባት ፀሐይ ላይ መሞቅም ሌላው የቫይታሚን ዲ ምንጭ ነው ማለት ነው። በቫይታሚን ዲ የበለጸጉ የእህል ዘሮችና የፀሐይ ብርሃን ሰውነታችን ካልሲየምን እንዲጠቀም ያግዙታል ማለት ነው። ሌላው ቫይታሚን ሲ እናገኛለን። በሰውነታችን ውስጥ ለስብራት መዳን አስፈላጊ የሆነውን ኮላጅን የተባለ ፕሮቲንን እንዲመረት ስለሚያደርግ በስብራት ወቅት መመገብ በጣም ጠቃሚ ነው ማለት ነው። በሰውነታችን ውስጥ ከአይረን ይዘት ጋር ተያይዞ የሚመጣ የደም ማነስ ካለብን ስብራታችን ቶሎ ላይድን ይችላል። ምክንያቱም በዚህ ጊዜ ኦክሲጅን ወደ አጥንታችን በበቂ ሁኔታ ስለማይደርስ ማለት ነው። ስለዚህ ይሄ ነገር እንዲስተካከል ቫይታሚን ሲ ይዘት ያላቸው ምግቦች መመገብ አስፈላጊ ነው። ስለዚህ ቫይታሚን ሲ ደግሞ ከየት ልናገኝ እንችላለን ብለን ስናይ ቫይታሚን ሲን ልናገኝባቸው የምንችላቸው ምግቦች ወይም ሌሎች ነገሮችን ስናይ ከሎሚ፣ ከብርቱካንና ፓፓያ፣ እንጆሪ፣ ቃሪያና ቲማቲምን ከመሳሰሉት ማግኘት
ይቻላል ማለት ነው። እነዚህ ምግቦች ለአጥንት መዳን ወይም ፈውስ አስፈላጊ የሆነውን ኮላጅን የተባለ ንጥረ ነገር እንዲመረትም ይረዳሉ ማለት ነው። ሌላው የምናገኘው ቫይታሚን ኬ ነው። ኦስቲ አካልሲን የሚባለውን የአጥንት ፕሮቲን በማጠናከር ቁልፍ ሚና ይጫወታል። ይህንን ቫይታሚን ኬን አረንጓዴ ቅጠላቅጠልን፣ አሳን፣ እንቁላልን፣ ጉበትና ብሮኮሊን በመመገብ ማግኘት እንችላለን ማለት ነው። አራተኛ ላይ አይረን እናገኛለን። በሰውነታችን ውስጥ ከአይረን ይዘት ጋር ተያይዞ የሚመጣ የደም ማነስ ካለብን ስብራታችን ቶሎ ላይድን ይችላል። ምክንያቱም በዚህ ጊዜ ኦክሲጅን ወደ አጥንታችን በበቂ ሁኔታ ስለማይደርስ ማለት ነው። አይረንን ልናገኝባቸው የምንችላቸው ምግቦችን በምናይበት ጊዜ ደግሞ ቀይ ስጋን፣ የጥቁር ዶሮ ስጋ፣ ከቀይ የጤፍ እንጀራ፣ ከእንቁላልና ከመሳሰሉት ምግቦች ማግኘት የምንችል መሆኑን ሳይንሳዊ ጥናቶች ያሳያሉ ማለት ነው። አምስተኛ ላይ ፖታሺየም እናገኛለን። ፖታሺየም ካልሲየም ያለ አግባብ ከሰውነት እንዳይወጣ ይከላከላል። በፖታሺየም የበለጸጉ የሚባሉት እንደ ሙዝ፣ ብርቱካን፣ ድንች፣ ለውዝ፣ አሳ እና ስጋ በተጨማሪም ወተትን የመሳሰሉ ምግቦችን መመገብ በበቂ ፖታሺየም እንድናገኝ ያግዙናል ማለት ነው። ስድስተኛ የዚንክና የማግኔዥየም ምንጮች። እነዚህም በምናይበት ሰዓት ለውዝ ፍሬዎች ሲድስ ብለን የምንጠራቸው ወይም ፍሬዎቹ ነው ወይም ደግሞ ዘሮች ማለት ነው። ያልተፈተጉ የእህል ዘሮች የአጥንትን አወቃቀር ለማጠናከር ይረዳሉ ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ ከላይ የጠቀስናቸውን ምግቦች በተመጣጠነ መልኩ በመመገብ ወይም በመውሰድ ፈጥነው ከስብራቶ ለማገገም ትልቅ አስተዋጽኦ እንደሚያደርግሉ ስንናገር በሙሉ እምነት ነው ማለት ነው። ነገር ግን ልንወስዳቸው የሚገቡ ምግቦች እንዳሉ ሁሉ ልናስወግዳቸው ወይም ልንጠቀማቸው የማይገቡ ምግቦችም አሉ። አንደኛ ሲጋራ ማጨስ። ይህ ልምድ አዳዲስ የደም ስሮች ስብራቱ ቦታ ላይ እንዲሰሩ ስለማያደርግ ስብራቱ ቶሎ ወይም ሙሉ ለሙሉ እንዳይድን ሊያደርግ ይችላል። ሰውነት ካልሲየም እንዳይመጥ ያደርጋሉ፣ እንዲሁም የአጥንት እድገትንም ያደናቅፋሉ ማለት ነው። ስለዚህ ሲጋራ ማጨስ ቶሎ ከአጥንት ስብራት እንዳናገግም የሚያደርግ ነገር በመሆኑ ሲጋራ ማጨስን እንዳጠቃላይ ከጤና አንጻር በተለይ ደግሞ በስብራት ወቅት ሲጋራ ማጨስን ሊያቆሙ ይገባል ማለት ነው። ሌላው አልኮል መጠጣት። ጥናቶች እንደሚያሳዩት አልኮል በሰውነታችን ላይ ጫና ስለሚፈጥር የስብራቱን መዳን ሂደት ሊያደናቅፍ ይችላል። አልኮል የአጥንትን ህዋሳት መልሶ የመገንባት ሂደት በእጅጉ ያዘገያል። በተጨማሪም ሚዛን ስቶ ለመውደቅ ስለሚያጋልጥ የተሰበረውን ቦታ መልሶ ላለመጉዳት ሲባል ሙሉ በሙሉ ቢተው ይመረጣል ማለት ነው። ይሄም በመዳን ላይ ያለ ስብራትን ሊያናጋ ወይም አዲስ ስብራት ሊፈጥር ይችላል። ሰውነት ካልሲየም እንዳይመጠጥ ያደርጋሉ፣ እንዲሁም የአጥንት እድገትንም ያደናቅፋሉ ማለት ነው። ምን ማድረግ ማለት ነው? የአልኮል መጠጦችን አብስቶ መጠቀም ወይም በስብራት ወቅት እንዳጠቃላይ አልኮልን መጠቀም። ስለዚህ አልኮልን መጠቀም ልናስወግድ ይገባል ማለት ነው። ሌላው ከፍተኛ የካይፌን ይዘት ያላቸውን መጠጦች መጠቀም፣ ለምሳሌ እንደ ቡናና ሻይ አይነት ነገሮች ማለት ነው። በቀን ውስጥ ብዙ ቡና ወይም ሻይ መጠጣት ሰውነታችን ካልሲየምን የመጠቀም አቅሙን ሊቀንሰው ይችላል። እንዲሁም ይህ ልማድ በሽንት መልኩ ብዙ ካልሲየም እንዲወጣ ስለሚያደርግ ስብራት ቶሎ እንዳይድን ይከላከላል። ከመጠን ያለፈ ካይፌን ወይም ኤክሰስ ካይፌን በብዛት ከተወሰደ አጥንትን ሊያዳክም ወይም ሊያሳሳ ይችላል። በቀን 1 ወይም 2 ስኒ መጠን ያለው ቡና መጠቀም በእጅጉኑ አስፈላጊ ነው ማለት ነው። ከዛ የዘለለ ከሆነ ስብራታችን በቶሎ እንዳያገግም ስለሚያደርገው ማለት ነው። ከዚህ በተጨማሪ ከፍተኛ ጨው ያላቸው ምግቦችን መጠቀም ማቆም አለብን። ከመጠን በላይ ጨው መመገብ ካልሲየም በሽንት መልክ ከሰውነታችን እንዲወጣ ስለሚያደርግ የአጥንትን ፈውስ ያዘገያል። የታሸጉ ምግቦችን ወይም እነዚህ ካንድ ፉድስና ቆሻሻ ምግቦችን ወይም ደግሞ ጃንክ ፉድስ መጠቀምን መቀነስ አለብን ማለት ነው። ይሄ ሲባል ምንድነው? የጃንክ ፉድ ሲባል ብዙ ጊዜ በዘይት ያው ዘይቱ ተደጋጋሚ ጊዜ መንጠብስበት ከሆነ ለመጥበሻነት የማይመከሩ ዘይቶችን የምንጠቀም ከሆነ ተመልሰው እንዳጠቃላይ የጤና ጉዳት ከዛ ውጭ ደግሞ በስብራት ጊዜ አላስፈላጊ የማዘግየት ሂደቶችን ስለሚያስከትሉብን እነዚህ ምግቦች መጠቀም ልንቀንስ ወይም ልናቆም ይገባል ማለት ነው። ሌላው ጣፋጭ ምግቦችና ለስላሳ መጠጦች ናቸው። በፋብሪካ የተዘጋጁ ጣፋጭ ምግቦችና ለስላሳ መጠጦች ከፍተኛ የስኳር ይዘት ስላላቸው የሰውነትን የመፈወስ አቅም ያዳክማሉ። እንዲሁም የሰውነትን ክብደት በመጨመር በተሰበረው አጥንት ላይ ጫና ሊፈጥሩ ይችላሉ። በተጨማሪም የማዕድናትን ጥቅም በመቀነስ የፈውስ ሂደቱን ያዘገያሉ ማለት ነው። ከዚህ ውጭ ደግሞ እንዳጠቃላይ ስናይ በቂ ውሃ መጠጣት፣ የተመጣጠነ ምግብ መመገብ፣
ሰውነቶ የሚያስፈልገውን ንጥረ ነገር እንዲያገኝ ምግብ በአግባቡና በስርዓት መመገብ በጣም አስፈላጊ ነው ማለት ነው። ምን ለማድረግ ማለት ነው? በቶሎ ከስብራቱ ለማገገምና እንዲሁም ደግሞ ጠንካራ አጥንት እንዲኖረን ከላይ የተጠቀሱትን ምግቦች በአግባቡ በሰዓቱና በተመጣጠነ መንገድ ልንወስድ ይገባናል ማለት ነው። ከዚህ ውጭ ደግሞ ምንድነው በምንታመምበት ሰዓት በዋናነት በበዛባቸው ምግቦች አለመመገብ፣ ከፍተኛ ካፌን መጠን ያላቸውን መጠጦች አለመውሰድ፣ አልኮል አለመጠቀም፣ እንዲሁም ደግሞ ጣፋጭ ምግቦችና ለስላሳ ምግቦችን አለመጠቀም ከተል ከሆነ ወይም እነዚህ ነገሮች የማናደርግ ከሆነ ተሎ እንድናገግም ያግዙናል። ከዛ ውጭ ደግሞ እንደ ፕሮቲን፣ ካልሲየም፣ ቫይታሚኖችን አይረንንና ፖታሺየም እንዲሁም ደግሞ ዚንክና ማግኔዥየም ምንጮችን መጠቀም ተሎ ከአጥንት ስብራት እንድናገግም የሚያግዘን መሆኑን በዛሬ ቆይታችን አይተናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ አብራችሁኝ ስለቆያችሁ እያመሰገንኩ በሌላ ቪዲዮ እስከምንገናኝ ሰላም።